ሙቤና ሀይሚ ሲገናኙ እኮ ዱንያ ፏ ነው በእነሱ ቤት። ሁሌም ሳቅ ጨዋታ ብቻ፣ ሳቃቸው እንዴት ደስ እንደሚል። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ይብዛልኝ። ዛሬ እንግዲህ ጨረቃዎች አልመጡም። ምሽቱን አልነበርኩም እና ዘው ብዬ ስገባ ከቤታቸው የሉም። ለካ ትዝ ሲለኝ ዛሬ አዲስ አበባ የገቡበት ቀን ነው። ያው አንዳንዴ እረፍት ያስፈልጋል። ነገር ግን ቅመሟዬን ደግሞ ከሙቢ ጋር አይቻት ነበረና ፏ ብልጭ እያሉ ነው። ያው ቡታጅራ እያለች መሰለኝ። ሙቢ ቡታጅራ አይደል ያለው። ስለ ሙቢ ደግሞ እንዴት ደስ እንዳለኝ አጠይቁኝ። በእውነት በቃ ተፈቀደለት ስለ ሀያት እና ምንም ይምጣ ምንም ግን ማለት ነው ሀይሚና ብሩኬ ካልመጡ በጣም እንደሚደብር አውቃለሁ። ግን ደግሞ የአንዳንዴም ለእነሱ እረፍት ያስፈልጋቸዋል። ግዴታ ነው አንዳንድ ቀን መዝለልና እንግዲህ ነገ ፏ ብልጭ ብለው እኛ ሸገር ገብተናል ብለው ከች ይላሉ እና ሙቤና ሀይሚዬ ደግሞ ያው እንደምታዩቸው እንግዲህ ፍልቅልቅ እያሉ ነው። የኔ ፍልቅልቆች ከሙቤ ጋር ከዋሉ እኮ በቃ ዱንያ ፏ ነው። ምን ጭንቀት የለም እኮ ከሱ ጋር ማለት እየተከፋም ራሱ የሚስቀው ነገር ሙቤ ሀይሚና ሙቤን ሳያቸው በአንድ ላይ ማለት ነው። ማርያምን እኔ እንጃ አላቅም። በቃ ደስታ ይሰማኛል፣ ደስ ይለኛል። ሀይሚን ከኤፍሬም ጋር ከማያት ይልቅ ከሙቤ ጋር ባያት መርጣለሁኝ። በጣም ነው በአንድ ላይ ሲሆኑ ደስ የሚለኝ። እና ደግሞ ትናንትና እንደ አብርሃምን በሆነ ቤት ሰማሁትና አንዳንድ ነገር ሲያወራ ሰምቼ ነበረ ስለ ሀይሚ። አይ አብርሃም ለካ ባለፈው ጋሽዬ ብሩኬ ጋር ተገናኝቶ ምናምን ፕራንክ ያደረጓት ጊዜ ሀይሚን ከዛ ሲሸርተው 1 ዓመት ምናምን ሆኗቸዋል እና ሀይሚ 1 ቀን እንኳን ሸርቶላቸው አያውቅም ነበረ። ሲሸርት ጋሽዬ ከፈቀደ እኔም ፍቃደኛ ነኝ ብሎ ነበረ ያለበት ምክንያት ትናንትና ተረዳሁትና። ግን ውድ ቤተሰብ አያቸው አይደለ ሀይሚን በጣም ብዙ ነገሮች ነበር ሲያስጨንቋት የነበረ። የኔ እናት እኛ እንረዳት ብለን ነው እንጂ በእውነት ከዚህ ጋር ለካ ዝም ብላ እየሳቀች የምትመጣው ግን ከጀርባ በጣም ብዙ ችግር ነበር። ለክ አብርሃም እንደገለጸው ማለት ነው። ከብሩኬ ጋር ስትሆን የደብረኝ ነበር አላለም። ጉድ እኮ ነው። ግን ብዙ ጊዜ ማለት ነው ቤተሰብ ወንድሞች ግን ምንድን ነው ችግራቸው? ኢቭን እንኳን ማለት ነው ያ እናንተ የምታፈቅሩት ወንድ የወንድማችሁ በጣም የቅርብ ጓደኛ ቢሆንም ለእናንተ ፍቅር ካለው ካወቀ ይቀየርበታል። ለምን እንደሆነ አይገባኝም። እና እንግዲህ ሀይሚዬ ትናንትና በቃ ከጭንቀት ወጥቻለሁ እኔ በጣም ደህና ነኝ እያለች ነበረና በጣም ብዙ ነገሮች የሚያስጨንቋት ቢኖሩም ነገር ግን አንደኛው ደግሞ ይሄ ይመስለኛል። በቃ ማለት አትሄጂም ትሄጃለሽ ምናምን ጭቅጭቁ ራሱ በጣም ሀሳብ ውስጥ የከት ነበረና የተረዳዋት ግን አብርሃም ይቆጣት እንደነበረ ነው። አብርሃም የከለክላት እንደነበረ ነው። እና ያው ፍቅር ያሸንፋል። ሸበላው አሸንፏል። እንግዲህ ሀይሚን ወስዷል። አብርሽም ወደ ሩታ ጠቅለል ፈጣሪውን የተደገፈ በገፉት ሰዎች ፊት በኩራት ይቆማል አለች ቅመሟዬ። እንግዲህ ይሄ የእሷ መልእክት ነውና ሀይሚ እድሜዋ ትንሽ ልጅ ነገር ግን በጣም ጠንካራ ነች። የፈለገ ነገር ቢወረወርባትም የማትወድቅ ማለት የማትሰበር ልጅ ነች እና ምንም ቃላቶች ሊሰብሯት አይችሉም። አይኖ በቃ ይጎዳል በእርግጥ የሚወረወረው ቃላት በሙሉ ነገር ግን ደግሞ ምንም አትወድቅም። በጣም ጠንካራ ነች እና ደግሞ ሰሞኑን የተዘጋው ዶሴ ተከፍቶ ስለ ሀይሚ ብዙ ነገር እየተባለ ነው። ያው የማያልፍ ነገር የለም ውዶች፣ ሁሉም አላፊ ነው እና ይሄም ደግሞ በዛም በት በዚህም በት ተባለ ያልፋል። እኔ አሁን ደስ ያለኝ ማለት ነው የምሬን ነው የምላችሁ ሀይሚ ከዛ ጭንቀት ወጥታ እንደዚህ ደስተኛ ሆና ውፍርፍር ብላ በማየቴ በጣም ተደስቻለሁኝና ምክንያቱም ከውስጣችሁ ያለ ጭንቀት ሲወጣ እጅግ በጣም ነው የሚቀለው። እና የጨረቃ ፋሚሊዎች ቪዲዮ ካልሰራው ቀርቅር ይልኝ አይደለም። እንዴት ናችሁልኝ? እንዴት አመሻችሁልኝ ለማለት ነውና ምንም አይነት ቪዲዮ ብሰራ በእነ ሀይሚ ቪዲዮ ካልሰራው በጣም ማለት የሆነ የሚደብር ስሜት አለውና ለዛ ነው የመጣሁት ውዶችዬ። እንግዲህ ነገ ይመጡልናል ጨረቃዎች። አይዞን ውድ ቤተሰብ ደግሞ አትደበሩ። መልካም ምሽት ይሆንላችሁ። መልካም አዳር ይሆንላችሁ።